محمدا عبده ورسوله وأشهد أن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه وأن الجنة حق والنار حق وأن الله يبعث من في القبور أما بعد የተከበሩ የደሴ ከተማ ምክር ቤት አፈ ጉባኤ አቶ አህመድ ሙህዬ፣ ክቡር የደሴ ከተማ አስተዳደር ተቀዳሚ ከንቲባ አቶ ሳሙኤል ሞላልኝ፣ ክቡር የደሴ ከተማ ብልጽግና ጽሕፈት ቤት ኃላፊ አቶ አሸናፊ አለማየሁ፣ የተከበሩ የደሴ ከተማ አስተዳደር ምክትል ከንቲባ አቶ አሸናፊ ጌታቸው፣ የተከበራችሁ የሃይማኖት አባቶች እንዲሁም የተከበራችሁ የደሴ ከተማና የደቡብ ወሎ የሃይማኖት አባቶችና እንዲሁም የመንግስት መስሪያ ቤቶች ኃላፊዎች በአጠቃላይ እንኳን ለዚህ ለተቀደሰ ዓላማ ሰላም ለሚባለው ታላቅ የሁሉ ቀለብ የሁሉ መኖሪያ የሁሉ መደሰቻ ለሆነው ፍለጋና ሰበካ ቀጠሮ በዚህ ቦታ ላይ በሰላም ተገናኘን እላለሁ። ሰላም የሁሉም ለሁሉም ነው። ያለ ሰላም ሕፃናቶች አያድጉም። ያለ ሰላም አረጋውያን ተጡረው አይሸኙም። ያለ ሰላም ተማሪዎቻችን ትምህርት ቤት ደርሰው መመለስ እጅግ አዳጋች ነው። ስለዚህ የሰላም ጉዳይ የሁሉም ሰው ጉዳይ ነው። ሰላምን ለመፈለግ ሰው መሆኑ ብቻ በቂው ነው። በተለያዩ ምክንያቶች በቋንቋ፣ በብሔር፣ በሃይማኖት፣ በተለያዩ ነገሮች ለመገዳደል፣ ለመዘራረፍ፣ ለመተጋገት የተለያዩ የተንኮልና የሴራ ስራዎች ላይ መንቀሳቀስ እጅግ አጸያፊ ተግባርና በሃይማኖቶችም የተኮነነ ተግባር ነው። አላህ ሱብሓነሁ ወተዓላ ሰላም ነው። ስሙ ሰላም ነው። ሰላም የሚጠየቀው ከሱ ነው። ጀነት አንዱ ስሟ ሰላም ነው። ስለዚህ የሰላም ጉዳይ በጣም ሊያስጨንቀን ሊያስጠብበንና ልንታገልለት ይገባል። ያለ የሌለንን አቅማችንን ሰላምን ለማምጣትና እንዲሁም በእጃችን ያለውን ሰላም ለመንከባከብ ጊዜያችንን፣ ጉልበታችንን፣ ገንዘባችንን ሁሉ መሰዋት ግድ ይለናል። ወገኖች፣ በጫካም ያላችሁ በጫካ ያሉ ስላሉ ክፋትን ሁሉ ወደ ጫካ የመጣል አባዜ ስለተጠናወተን እንጂ በየቤቱ በየጓዳ ጎድጓዳው ደግሞ ክፋትን አዝሎ የተቀመጡ ልቦች ብዙ ናቸው። ሁሉም ወደ አላህ መመለስ፣ ወደ ፈጣሪ አምላኩ መመለስ፣ ወደሚያምነው መጽሐፍና ሰላምን ብቻ ወደሚሰብከው የሃይማኖት መጽሐፍት ተመልሶ ራሱን ማሰብ፣ ራሱን ማስታወስ፣ ራሱን ማስተካከል ግድ ይለናል።